ግን ነብያቶች እዚህ ጋር ተለይቶ በሐዲስ ለመፈታ ተለይቶ ስጋቸው እንደማይበሰብስ በሌላ ሐዲስ ተዘግበዋል። የመሐመድ ሬሳ ባይበሰብስ ኖሮ ገና ድሮ ያሳዩ ነበረ። እንዲህ የምታለቅሱለት የምትንሰፈሰፉለት በመስታወት አድርገው አሳምረው ያስቀምጡት ነበር። መቃብር ውስጥ ሆነው እንዴት ነው የቤተሰቦቻቸውን ኮት የሚሰሙት? እንዴት ነው ከቀብር ቅጣት በፊት አይደል እንዴ? ነፍስ ከስጋቸው ካለ ነፍስ ከስጋቸው ተለይታ ነው መቃብር ውስጥ የሚጮፉት? ትወጣለች ወይስ እዛው ነው የምትቀረው? ነፍሱ ትወጣለች፣ እየተበሰረች ትወጣለች ወደ ላይ ወደ ጌታ። ከዛስ ተመልሳ መጣም አይመለስም። ከዛም በኋላ ቀጣኛውን ዓለም መጠበቅ። ሰሞኑን እንደውም ወሎ ላይ መቃብር አዳምጠኛ፣ ወሎ ላይ መቃብር የሙስሊሞችን ቆፍረው እያወጡ እየተጨቃጨቁ ነበረ። ማአት እንደዚህ በመዳበሪያ ከምረው ጭንቅላታቸው እጃቸው አጥንታቸው ብቻ ነው ያለው እና ምን እዛ ውስጥ አንድ አስተዋይ ቢኖር ስቴታል ያፈዝከው ያልበሰበስክ ማለት ይችል ነበር። ቶፒኩ ላይ ገብቶ የሚመልስልን ሙስሊም ካለ እንግዲህ ይግባና ይመልስልን። ግልጽ ነው። የመቃብር ቅጣት አለ። እዚህ ላይ ነው እየተነጋገርን ነው። በጣም ገራሚና አስቂኝ ነው። በእስልምና ምን ተብሎ ይታመናል? እንግዲህ አንድ ሰው ከሞተ በኋላ ነፍሱ ወደ ህይወቱ ገብታ ነው እንግዲህ ነፍሱ ወደ ህይወቱ ገብታ ይቀጣል። ያቀጣጡ ሁኔታ ቢለያይም ማለት ነው። በተለያየ አለ። ብዙ ግጭቶችም ያሉበት አለ። ኦኬ፣ የገባ ሰው ካለ የገባ ሰው እንቀበልና እንቀጥል። ሰላም ዲያቆኖች፣ ሰላም አለ። እንዴት ናችሁ? ሰላም ነው አለን። እያስተማራችሁ ነው? እየተማራችሁ ነው? እዚህ ጋር አሁን የማያውቀውን ሰው ሆነ ዝም ብሎ ጥያቄ ከምታበዙ እዚያ የሚያውቁት አሉ አይደል? እንደ እነሱ ምናምን። አሁን እናንተ እዚህ የየልጥር ነው የመጣው አውቃለሁ። ላይ መሰለህ ነገባ ነው ፕሌስ ካሜታር ሁሴን እንኳን ደህና መጣህ። እንኳን ደህና መጣህ መስሎህ ነው። በመቃብር ቅጣት ታምናለህ? አዎ እንዳለ እናምናለን። የመቃብር ቅጣት ማለት ምን ማለት ነው? ያው ተናገራችሁ እኮ ሌላ ነገር የለውም። ቅጣት እኮ ማለት ስጋው ብቻ የሚቀጣው ነፍሱ ከስጋው ጋር ከተለየች እንዴት በድኑ ያመዋል? አይ መጀመሪያ ነፍሱ ከስጋው ይለይና ወደ ፈጣሪ ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች ይመጡና ሩህ ወደሱ ይመለሳል። ከዛ ጥያቄዎች ይጀመራሉ ማለት ነው። ሙንከር የሚባል መላእክቶች አሉ። ትንሽ ከኋላ ከቻልክ ድምፅ አለ፣ እሱን ቀነስ ማድረግ ትችላለህ? ስልክ እያወሩ ስለሆነ ነው። ይቅርታ ሚስጥር እንዳንሰማ። አይ ኦሮምኛ ነው እነሱ የሚያወሩት፣ ችግር የለውም አትሰሙም። ፈና አፋን ኦሮሞ ስታቡ እኮ እንዳሁኑ ያው ከሞተ በኋላ አንድ ሰው ቀብር ይገባና ከዛም በኋላ ነፍሱ ይለያል። መጀመሪያ ነፍሱ ከስጋው ይለይና ወደ ጌታው ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች መጥተው ይጠይቃሉ። ቀብር ውስጥ ጥያቄውን ካልመለሰ ይዘኔ ቅጣት ሊከተለው ይችላል። እሺ እንደዚህ ብናደርገውስ? ቀብር ውስጥ ከፍተን አፈር ሳንመልስበት ቁጭ ብለን ብንጠብቅስ? ሐዲስ እኮ ሌላ ሐዲስ እኮ አለ። ከተቀበረ በኋላ ሰዎች ከተለዩት በኋላ ወደ 40 እርምጃ ከተለዩት ከሄዱ በኋላ የሚል ሐዲስ አለ። ሐዲሱም ሰዎች ካልተለዩትስ? እሱን እኔ እንጃ አልሰማሁትም፣ አላውቅም። ግን እንደምናቆኛ እንደዛ ነው። ስለዚህ ከመቃብር ቅጣት ለማዳን ሰውየውን አለመለየት ነው። ከመቃብር ቅጣት ለማዳን ማድረቂያ ወቅቶ ላብራቶሪ እንደሚቀመጠው እንደዛ ማስቀመጥ ነው።
በመቃብር ውስጥ ከሚቀጠቀጥ ሲጀመር ቀብር ቅጣት የተባለ እኮ ቀብር ከገባ በኋላ እኮ ነው። አንድ ሰው ቀብር ገብቶ እንትኑ አፈሩ ከተመለሰበት በኋላ እኮ ነው። ቀብር ማለት እሱ አይደለ እንደ ሲጀመር አፈሩም ራሱ ያጣብቀዋል አይደለ? እንትን ያደርገዋል። ኃጢአተኛ ከሆነ ሁለቱ ሳይዶች እንደዚህ ይጨምቁታል። ጥያቄው ላይ ጥያቄውን የማይመለስ ከሆነ ቅጣቶቹ አንዱ እሱ ነው። የእኔ ፖይንት አሁን ምንድነው የቀብር ቅጣት ግዴታ ቀብር ውስጥ መግባት የሚያስፈልግ ከሆነ ሰውየው መቃብር ውስጥ እንዳይቀጣ ካስፈለገ አለመቅበር ነው አንደኛ። ሁለተኛ ደግሞ በውሃ ውስጥ የሞተስ ቀብር ውስጥ ማይገባ። ስለዚህ እነኚህ የቀብር ቅጣት አይነካቸውም ማለት ነው። መሬቱም አያጣብቀውም። እንደገናም በመዶሻም መቃብር ውስጥ መጥተው የሚጠይቁት አይኖሩም። ቀብር ቅጣት እኮ ያው ሰው ከሞተ በኋላ ነው። ቀብር ባይገባም ብገባም ቅጣት ላይቀረው ነው። አሁን ደግሞ አብዴት አደረግ አርጉመንት ቀደምን ብለናል። የቀብር ቅጣት ማለት ከተቀበረ በኋላ መቃብር ውስጥ ገብቶ ሲሆን የሚል ነግረህን ነበር። አሁን ደግሞ ቀየር አርጉመንት። አሁን ከሞተ በኋላ የሚል አመጣ ማለት ነው። ከሞተ በኋላ ለምሳሌ ከሞተ በኋላ አይደለም የሚለው ሐዲሱም። ቆይ ከሞተ በኋላ አይደለም የሚለው ከተቀበረ ሰዎች ኮቴያቸውን ይሰማል መቃብር ውስጥ ሆኖ ምን ያለው አይደለ? ከሄዱ በኋላ ነው። ከሄደ በኋላ ነፍሱ ተመልሶበት ነፍሱ ይመለስበትና ከዛም በኋላ ይሰማል ይባላል። እንደዛ ስለዚህ መልካም ከሰራ መሬቱ 70 በ70 ይሰፋለታል አይደለ? ይሰፋለታል። 70 በ70 ይሰፋል። መልካም ካልሰራ ግን ጀስት ሁለቱ ሳይድ ከዚህና ከዚህ ያለው ሳይድ መጥቶ እንዲህ ይጨምቀዋል ይላል። ያልተቀበረስ ነው አርጉመንት። ያልተቀበረ ለምን ይጨምቀው? እሱን ባላውቅም እሱን ግን የማውቀው ያኛውን ነው። እሺ እሱን እንላፋውና ወደምታውቀው ሞር ወደ ተሻለ እንምጣና ቀብር ቅጣት እንደምታምን መጠን ኦኬ። ሰውነታችሁ ይበሰብስ የለ እንዴ? ምናችሁ ነው የሚቀጣው? እስከ ቂያማ ቀንስ እንዴት ይቀጥላል? ሰውነታችሁ የሚበሰብስ ከሆነ የዛኔ አይደለም እኮ ሰው ከሞተ በኋላ ነው ጥያቄው። ሰዎች 40 እርምጃ ከራቁት በኋላ ነው መላእክቶች መጥተው ሁለቱም መላእክቶች መጥተው ቅጣቱን የሚቀጡት እንጂ ከዛም በኋላ እኔ እንጃ። ከዛም በኋላ አይደለም እንጂ ቅጣቱማ እኮ እስከ ቂያማ ቀን ድረስ እኮ የሚቀጥለው እኮ እስከ ቂያማ ድረስ መቀጣት ከጀመረ። ስለዚህ ነፍሱ ትመለሳለች አልክ። ስጋህ ይበሰብሳል መሬት ውስጥ ነው አይበሰብስም? ይበሰብሳል። ኦኬ ስጋ ሁሉ አንድ አዲስ ክፈትልኝ ቃል የአደም ልጆች ሁሉ ይበሰብሳሉ ብሏል። የአደም ልጅ ሁሉም በስባሽ ነው ሐዲስ ነው እንዴ? የአደም ልጆች ሁሉ ይበሰብሳሉ። አዎ የአደም ልጆች ሳናለ በዚህ አይደለም። እዚህ ጋር የነብያቶች አይበሰብስም። የአደም ልጅ ነው አይደለም መሐመድ? ከዛም በፊት ያሉትን እነ ሙሴም እና አብርሃምም ነብያቶች የሆነ ሁላቸውም። መሐመድ የአደም ልጅ ነው አይደለም? ነው። ኦኬ የአደም ልጅ ነው። የአደም ልጆች ስጋቸው ይበሰብሳል አይበሰብስም? ልጆች ተብሎ በአንዴ ብጠቃለልም ግን ከመሀል ደግሞ እንትን የሆኑት አሉ። መሀል የሚባል ነገር የለም። ሁሉንም ነው ያልኩ። ሁሉንም ነው ያልኩ። እኔ ሁሉንም አይደለም። በመሀል እኮ ለይቶ የተነገረን አለ። ሁሉንም እኔ ስለ ሁሉም ነው እያወራ ያለሁት። አንተ ስለ ለይቶ ነው እያወራ ያለሁ። ሁሉ አደም የሁሉም የአደም ልጆች ምን ይሆናሉ? ይበሰብሳል አይበሰብስም? መልሰው አሌስ ሙሐመድ የአዳም ልጅ አይደለም በለኝ። ምን ይላል? ያው ሐዲሱ አረብኛው ይሁን እንግሊዝኛው
ኔክስት ማለት እንደመመጣ ስለገባ ነው። ኩሉ ኢብን አደም ከሚለው ጀምራ አንብበው ከፈርግለት ጓሄድ እንግሊዝኛውን አድርገው። እኔ አይደለም እኔ አናብም፣ ግን አንተ አንብበልኝ ችግር የለም። ያው የአዳም ልጆች ሁሉ the earth would consume all of the son of Adam except his tailbone አጥንት ተዋላ ያለችዋ ስትቀር የአደም ልጆችን ሁሉንም ምድር ትበላዋለች፣ አንዲት አጥንት ብቻ ነው የሚቀረው ይላል። ነብይ የአደም ልጅ ነው አይደለም? ናቸው ግን የተከበሩ አላህ መልክተኛቸው ነብይ ሐዲሱ ምን ይላል? መልካም ሐዲሱ ሁሉም የአዳም ልጆች ኃጢአታቸውን መሬት ትበላቸዋለች አይደለ? ሐዲስ በሐዲስ ይፈተላ እኮ ሐዲስ በሐዲስ። ስለዚህ ሁሉም ኤክሰፕሽን ሳያስቀምጥ ነብይ ምን ብሏል? ሁሉም የአደም ልጆች መሬት ትበላቸዋለች። ፔሬድ። አይ ነከሌን አበላቸውም ካልክ የአዳም ልጅ አይደለም ማለት ነው። ግማሽ አይደለም ያለው፣ ሁሉም የአደም ልጆች ምን ትላቸዋለች? አፈር ትበላቸዋለች። ስለዚህ ሁሉንም የአደም ልጆች አፈር መበላቸው ከሆነ ለምንድን ነው ነብይህ አፈር አይበላውም ብለህ ነው የምታምነው? ሰላም ነው ነው አብያ ፊት ይቅርታና ዛሬ ታብታብ ገዝተም እየከፈት አይደለም። ታብታብ ኮፒ ሊንክን በጣም ደከም ያለ ነው። ተወዳጆች ምን እንደሚያስፈልገን ታውቃላችሁ። ታብታቡን በደንብ ከፍ አድርጉት። ዩቲዩብ ላይ ያላችሁንም ሰላም ብለናል። ላይክ እያደረጋችሁ ኮሜንት እየጻፋችሁ ዩቲዩብንም የምትከታተሉ እዚህ ያላችሁ ግን በተለይ ያው የግዴታ ታብታብ ኮፒ ሊንክ ስለሚፈልግ ፕላትፎርሞቹ የሚፈልጉትን ነገር ስጧቸው። የዩቲዩቡ ላይክ ስታደረጉት ሞር ተደራሽነቱ ይሰፋል። ይሄኛው ደግሞ ታብታብ ኮፒ ሊንክ ስታደረጉ ሼር ስታደረጉት ሪፖስት ስቶሪያችሁን አርጉትና እንትን በሉት። በደንብ አነጣቡት። ገና 600 ምናምን ናችሁ እና በደንብ ታብታብ ኮፒ ሊንክ አድርጉ። ዛሬ ጨዋታ ነው እንዴ? ተብራችኋል? እኔ ምን እንጃ። ዛሬ እኔ ኳስ ላይ ምን ነው እኮ ትናንት ከለከልከኝ ከመግባት። ትናንት ገብተሃል እኮ ገስ ዘግተህ ምን አውቃለሁ እንዳለ ያርገኝ። ትናንት ገብተህ ነበር እኮ። አልገባሁም። 4 ሰዓት ነው ምናምን ላይ መጥቼ ዘግተዋል ማለት መላክ አይችልም። መላክ አልችልም። ገስቱ ሞልቶ ነው የሚሆነው። ብዙ ሙስሊሞች ነበሩ። አላየም? ገስቱ ሙሉ ሙስሊሞች ነበሩ። ገስቱ ምናምን ሲሞላ መላክ አችልም ነው የሚልህ። እንደዛ የሚለው ይቻላል። እንትኑና ገስት ሞልቶ ነው ሰዎች ልከው ከመቶ በላይ ሲሆን ከመቶ ሰው በላይ ምናምን ሲሆን ሲሞላ አሁን ያሳውቀሃል። እስከዛሬ አሁን ሲሞላ ሞልቷል ምናምን ብሎ ጽሁፍ ይሰጣል። ትናንት ምናምን ግን የሆነ የለም ማለት ገስት ሞልቶ ሆነ ሰዎች ምናምን አሉ ምናምን ብሎ እንትን ይላል። ትናንትና ምን አለ? ትናንት አልገባህም ከእነ ቤት የለም ከነጨራሹ ብመጣ በቃ ዝግ ነው። ትናንት በጣም ብዙ ልጆች ትናንት አልገባም። እንግዲህ የገሱ የሲስተሙ ሁኔታ ነው የሚሆነው። ትናንትና ግን ሙሉ ሙስሊሞች ነበሩ። እንደው በጣም ብዙ ሙስሊም ነበር ትናንት። እና ቶፒኩ ምን ነው ዛሬ? የመቃብር ቅጣት ነበረ። እችን ሐዲስ እስኪ አንድ የፈሰራት አሳየው። ልጨርስ እኔ ካሊድ ትቀጥልበታለህ። አሁን እንዳልኩ ከነብያቶችም ውጭ እኮ እንትን የተባሉ አሉ። ግን ነብያቶች እዚህ ጋር ተለይቶ በሐዲስ ለምፈታ ተለይቶ ስጋቸው እንደማይበሰብስ በሌላ ሐዲስ ተዘግበዋል።
ስለዚህ ከዚህኛው ሐዲስ ጋር ግጭት ነው ማለት ነው። ግጭት ሳይሆን አንዱን ሊፈታ ይችላል። ቁርአን በቁርአን ይፈታል፣ ሐዲስ ይፈታል። ምክንያቱም ሁሉም የአዳም ልጆች በስባሽ ናቸው ካለ በኋላ መሐመድ አይ ነቢያቶች አይበሰብሱ የምትለኝ ግጭት ነው የሚሆነው። ሁሉም ምን ያለው ኤክሰፕሽን አላስቀመጠም። ሁሉም የአዳም ልጆች በስባሽ ናቸው። ለዚህ ነው ደጋግመን የመሐመድ ሬሳ ባይበሰብስ ኖሮ ገና ድሮ ያሳዩ ነበረ። እንዲህ የምታለቅሱለት የምትንሰፈሰፉለት በመስታወት አድርገው አሳምረው ያስቀምጡት ነበር ባይበሰብስ ኖሮ። በፖሊስ በትልቅ እንትን የሚጠበቀውም ምንም ነገር ስለበሰበሰና እንትን እንዳይል ነው። ኤኒዌይስ ሲጀመር ማሳየት ምን ስለዚህ ሐዲሱ በግልጽ እንደሚናገረው የአደም ልጆች በሙሉ በስባሽ ናቸው። አንደኛይቱ አጥንት ማውጣት ስትል ሬሳ ሊወጣ ነው ከቀብር ወጥቶ እንትን ሊቀረጽ ሬሳ ከቀብር ወጥቶ ሊቀረጽ መስኪ ሰርተውለታል እኮ ቤት አትስሩ መቃብር ላይ ቢላችሁም አንደኛ ከሚያስቀጣችሁ አንዱ መቃብር ላይ ቤት መስራትና ማምለኪያ ቦታ ወይ መስራት አልተፈቀደም። ነብያቸው መስራቱ እንኳን አልተፈቀደም። መስራቱም አልተፈቀደም። ሁለተኛ ደግሞ ግን ለነብያችሁ ሰርታችኋል። እኛን ክርስቲያኖችን የኢትዮጵያ ክርስቲያኖችን ደወረስ ክሬቸር ካለበት አንዱ የሞተ ሰው ላይ እሱ ላይ ቤት ይሰራሉ የሚል ነበረ አርጉመንቱ። መሐመድ ላይ ሰርታችኋል ቤት። አሁን ይህንን አዲስ ምንም ሪፒት የምታደርገው የለም። የአደም ልጆች ፋይል ትንሣኤ እንዴት ነው እንደ እስልምና ማለት አላህ እንዴት ነው የሚያስነሳችሁ? አልገባኝም። ነቢያቶች ማይበሰብሱ ከሆነ እነሱ ዝም ብለው ነው የሚነሱት? ነፍሳቸው ይመለስበትና እኔ ግን እሱን ባላውቅም ግን ነፍሳቸው ይመለስበትና ይነሳል። ነፍሳቸው ይመለስበትና ስለዚህ መቃብር ውስጥ ነፍሳቸው የለም። ሁሉም እኮ ሲጀመር ሁሉም ወደ ስጋው ይመለስላቸዋል። ሁሉም አሁን አይበሰብስም ብለኸኛል። ነቢያቶቹ ምንም እንኳን መሐመድ የሁሉም የነቢያቶች አካቶ አሚን ምን ነበረ የአደም ልጆች ሁሉ የሚበሰብሳሉ ቢልም አንተ ግን ብለሃል ነው ነቢያቶቹ አይበሰብሱም ብለሃል። ኦኬ እንደዛ ከሆነ ነብይ ደግሞ ምን ብሏል? ትንሣኤ በዛች በአንዲቱ አጥንት ነው ብሏል። እዛች አጥንቷ ላይ ስጋ ይመረጋል ብሏል። ነቢያቶችም አይበሰብሱ ከሆነ ስለዚህ ምንም የሚመረግላቸው ስጋ የለም ማለት ነው። ኦልሬዲ አይበሰብስም ስላልከኝ እዛች አጥንት ላይ ቀረችው ላይ ስጋ ይመርግና ከዛ እንደቀድሞ አድርጎ ያነሳቸዋል ይላል። ስለዚህ ነቢያቶች ላይ ትንሣኤያቸው ምንድነው? ዝም ብሎ መሬትን መቆፈርና ማውጣት ብቻ ነው ማለት ነው። ለነቢያቶች ማንም ቆፍረው ሁሉም እኮ እንደዚሁ በቃ እንደ በቀል ይነሳል። ሆኖ ሳለ የእነሱም እንደ አዲስ ስለዚህ ዝም ብለው ነው የሚነሱት ማለት ነው። ምክንያቱም እነሱ ትንሣኤ የላቸው ማለት ነው። ዝም ብሎ መነሳት ብቻ ነው መውጣት ብቻ። በማላውቀው ነገር ባላወራ ደስ ይለኛል። ሆኖም ሳለ ግን የነቢያቶች እንደማይበሰብሱ ነው የማውቀው እኮ። አሁን አይበሰብሱ የምትለኝ ከሆነ ትንሣኤ ደግሞ ነብይ ሲናገር አንዲት አጥንት አለች ማትበሰብስ፣ እሷ ላይ ስጋ ይመርግናላ እንደ ቀድሞ ሱረቱ ሱራ 21 ላይ ሱራ እንደምን ነበረ? ኤኒዌይስ እሱ ላይ እሱን መሰረት አድርጋችሁ አንድም ወደ ቀድሞው እንመልሳችኋለን እንደዛ የሚል አለ መሰለኝ። ቼክ አድርገው አንዴ ቃል በዛ መሰረት ወደ ቀድሞ እንደዛ የሚመልስ ከሆነ ይሄ ነቢያቶችን አይመለከትም ማለት ነው። ይሄ ትንሣኤ ቁርአኑም ክፍል ነቢያቶችን አይመለከትም። ስጋ የሚጨምርባቸው ነገር ስለሌለ እነሱ ላይ ኦልሬዲ ስጋቸው አይበሰብስም ስላልከን ስጋ ላያቸው ላይ ከምርና በዛች አጥንት ላይ መርግና ያስነሳቸዋል የሚለው ውድቅ ይሆናል ማለት ነው። አጥንታቸው ኦልሬዲ አይበሰብስም አለ። ምክንያቱም ስጋቸው ሳይበሰብስ አጥንታቸው ሊበሰብስ ስለማይችል፣ ስለዚህ ትንሣኤው ራሱ ይለያያል ማለት ነው። የእናንተና የነቢያቶች እነኚህ ክፍሎች የቁርአኖቹ ኢቭን ሀዲሱ ብቻ ሳይሆን ቁርአኖቹ ራሱ ነቢያቶችን አይመለከትም እያልከኝ ነው።
ነቢያቶች ማይተዳደሩበት የቁርአን ክፍሎች አሉ ማይመለከታቸው። 104 ይመስለኛል። ኦኬ ለመጽሐፉ የሆኑ ገጾች እንደሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ። የመጀመሪያውን ፍጥረት እንደጀመርን እንመልሰዋለን። በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነውን ሰሪዎች ነን ይላል። ስለዚህ መጀመሪያውን እንደጀመርን እንመልሰዋለን ይላል። ስለዚህ አደምም ነቢይ ነው ብላችሁ ታስባላችሁና እንደጀመርን እንመልሰዋለን የሚለው አሁን አደምን አይመለከትም። ኦልሬዲ እንደዛውን ብድግ ነው ማለት ያለበት አደም ማይበሰብስ ስለሆነ እስካሁን ድረስ እንደናንተ አስተምሮ። ስለዚህ ነቢያቶች ጋር ሲመጣሁ ወደ ቀድሞዎቹ ለመመለስ አጥንት ስጋ ይመርግባቸዋል የሚለው ሀዲስ ውድቅ ይሆንና ቁመታቸውን አስረዝማለሁ ነው ማለት ያለበት። 60 ክንድ ማድረግ ነው ያለበት ማለት ነው። ወደ ቀድሞቹ መልሳቸዋለሁ የሚለው ነቢያቶችን ስለማይመለከት ከአደም በኋላ ያሉትን አደም ዝም ብሎ ይነሳል። ምንም የሚጨመርለት የሚቀነስለት የለም። ምክንያቱም 60 ክንድ ነው፣ ወደ እሱ ነው የሚመጡት ሁሉም። ስለዚህ እሱ የሚጨመርለት የሚቀነስለት የለም። አፈሩን ረገፍ ረገፍ አድርጎ መውጣት ብቻ የሚጠበቅበት ራይት። እዚህ ጋር በጥልቅ ባላውቅም ሆኖም ሳለ ግን እንትን ነው ሌሎቹ እንደዚሁ ሌሎቹ ይተከልላቸዋል ስጋ። እነዚህ ነቢያቶቹ ደግሞ ያው አይበላም ስጋቸው አይበላም ስለተባለ በዛው ይነሱ እንደሆነ አላሁ አለም አላውቅም። ግን ካሊድ የበለጠ ከኔ በላይ የሚያውቁ ከሆነ ይመልስልህ እሱ። ይህ ብላውን ነቢያትን አይመለከቱም ማለት ነው። ምንድነው ቶፒኩን እስኪ ግልጽ አድርግልኝ እፎይ። አይ አንተ እያልክ ያለኸው የሰው ልጆች ከሞቱ በኋላ እንዴት ይነሳሉ ነው የሰው ልጅ አፈር ይበለዋል። ሁሉንም የሰው ልጅ አፈር ይበለዋል። የማይበላው አለ። የአደም ልጆችን ሁሉ አፈር ይበላቸዋል አይደል? የማይበላቸውም አለ። ለምሳሌ ስለዚህ በአላህ መንገድ ላይ ሀዲሱ ላይ እንስማማ። ቅድሚያ አንዴ ሀዲሱን ክፈተው ቃል ሀዲሱን እናንብበው ሲያብራ እችን አዲስ አንብባት እስኪ ወደ አማርኛ አድርገው። አረብኛውን አታነበው? ተርጉምልን ይገባል እንደማለት ነው። አረብኛ ነው። ምን አልከኝ? ይሄ ሁሉም ወደ አፈር ተመላሽ ነው የሚለውን ነው የሚገልጸው። አይደለም ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ይላል። ወደ አፈር ከአፈር የፈጠርናችሁ ወደ አፈር እንመልሳችኋለን ይላል። ግን ነቢ ሰለላሁ ዐለይሂ ወሰለም ብለዋል። ለምሳሌ ጦር ሜዳ ላይ የሞቱት ሙስሊሞች እንትና ስጋቸው አይበላም። እንደዚሁም ደግሞ ሐፊዘል ቁርአን ያፈር ፕሊስ ሐዲሱን በስርዓት ፈስር። ቅድሚያ እየነገርኩህ እኮ ነው። በስርዓት ፈስር። ሁላችሁም አይደለም አደም የሚለውን እንኳን አልፈሰርክም፣ ውሸትህን። ሁላችሁም ወደ አፈር ትመለሳላችሁ ነው የሚለው። ኩሉ አደም የሚለውን እንኳን ኩሉ በኒ አደም ያእኩሉ ፊትራብ ፕሊስ ዋብያ ዶንት ፓኒክ። እዚህ ጋር ፎይ አንዴ እዚህ ጋር ኢላ የሚለው እኮ መጣ። ኢላ አጀባ እኮ ኢላ የምትለው ሲቀር ምን ሲቀር እያለ ምን ሲቀር እያለ እኮ ሲቀር ምን ሲቀር ምንድን ነው የሚቀረው? ምን ሲቀር ማይክናን ሰው እስከ ኢላ አጀባ ማለት ነው ማለት ነው። አጀባ ምንድን ነው? ነብይ ነው የሚለው ነብይ ይላል። አጀባ ማለት ነብይ ማለት ነው። አይደለም አጀባ ማለት አትዋሹ፣ ዋብያው አትዋሹ። ስለዚህ መዋሸት ሳይሆን እኮ ሐዲስ ያለው ነው ሲቀር ማን ያቺ አጥምት ያ ወደ አማርኛ ቀር እንትኑን ተርጉምለት። እንግሊዝኛውን ላይ ያስቀምጡልሃል። ትዊስት አታርጉ፣ ትርጉም አታበላሽ። ለማንኛውም ይሄ አያስኬድህም። የሰው ልጆች አፈር አይበላቸውም። የሚበላቸው አሉ፣ የማይበላቸው አሉ።
ለምሳሌ ከወሰድን ሐምዛ ፕሊዝ እሱን ተረት ተረት አለ። ወላሂ በል እስኪ ተረት ነው የምር ወላሂ ተረት አለ። በጣም እውነት ነው። አንተ ትቀልዳለህ። ሄድና ቁርአን ያፈዙ እስኪ ሰፈር ቆፈር አድርግ። አጥንታቸው ብቻ ነው ያለው። ሰሞኑን እንደውም ወሎ ላይ መቃብር ቆይ አዳምጠኛ ወሎ ላይ መቃብር ሙስሊሞችን ቆፍረው እያወጡ እየተጨቃጨቁ ነበረ። ማአት እንደዚህ በመዳበሪያ ከምረው ጭንቅላታቸው እጃቸው አጥንታቸው ብቻ ነው ያለው እና ምን እዛ ውስጥ አንድ አስተዋይ ቢኖር ስየታለ ያፈዝከው ያልበሰበስክ ማለት ይችል ነበር። ግን እሱ ሀፊዛሉ አለ ሰርች ታደርግ ይመጣልሃል። 30 ዓመት ሁላ ተቀብረው ምንም ያልተነኩ የሆነ እኮ ራሱ ቪዲዮ ነበር አይደል እንዴ? ካሜራ ይዘው ሄደው ውጭ ሀገር የሆነ ሐፊዘል ቁርአንን ቆፍረውት የሚታወቅ ሰው ነበረ። ቆፍረውት ግን ከሞተ ከስንት ጊዜ በኋላ አንድ አጥንት ላይ ያገኙት የጀርባ አጥንት ምናምን ነው። ላይቭ ላይ ራሱ እንትን ያሉበት ነው። ሰለስ ወላሂ አይበላም። ወላሂ እውነቴን ነው የምልህ አይበላቸውም። በእናትህ ወላሂ አትበል። በእናትህ ዋብያው እምነት አይነው ብላይንድ ያደርጋል። እምነት እንትን ይላል። ስለዚህ ነቢይም ያለው ሁሉም የአደም ልጆች አፈር ይበላቸዋል። ምን ሲቀር የጀርባ አጥንት ስትቀር። ትንሣኤ ደግሞ የሚጀምረው በእሷ ላይ ነው። ትንሣኤ በምን ላይ ነው የሚጀምረው? እሺ አስረዳኝ። አማርኛው እንደዚህ ይላል። አቡ ሁሬራ እንደተረኩት የአላህ መልእክተኛ እንዲህ ብለዋል፣ ምድር የአደም ልጅ አካል በሙሉ ትበላለች ወይንም ታበሰብሰዋለች። የጀርባ አጥንት የመጨረሻን አጀቡዝ ዘንበል ሲቀር ከእርሷ ከዚች አጥንት ማለትም ከጀርባይቱ አጥንት ተፈጠረ። በትንሣኤ ቀንም ከእርሷ መልሶ ይፈጥራል። ስለዚህ ማትበላው የጀርባ አጥንት ላይ ያለችው ነች። ሁሉም ይበሰብሳል፣ እሷ ትቀራለች። ትንሣኤ ደግሞ መጀመሪያው በእሷ ላይ ነው ይላል። ስለዚህ አደም ልጆች የተፈጠሩት በእሷ ከሆነ ሁሉም የሚበሰብስ ከሆነ የአደም ልጅ ከእሷም የሚጀምር ከሆነ ነቢይህም በስብሷል። የመጀመሪያው አርጉመንት። ሁለተኛው ደግሞ እንዳንተ ተስማማለህና በደንብ አስተውል ካሊድ ዋብያው፣ የአንተን ሎጂክ እቀበልና የነቢያቶች አይበሰብሱም ካልከኝ ፍጥረትን እንደ መጀመሪያው እንመልሳለን ስላለ የጀመረው ደግሞ በጀርባ አጥንት ስለሆነ እሷ ላይ ስጋ እየመረገ ከሆነ የሚቀጥለው አሁን ደግሞ መልሼ ነቢያቶች ስጋቸውም አይበሰብስ ከሆነ ምናቸውም ካልበሰበሰ ሙሉ ግዙፍ አካል ከሆኑ ይሄ ክፍል አሁንም አይመለከታቸውም ማለት ነው። ውጭስ ትንሣኤ እነሱን አይመለከትም ማለት ነው። ሁለቱም አጣብቂኝ ነው ለአንተ። አሁን እንደዛ አይመለከታቸው ምትል ከሆነ ከዛ ምን ጠይቃለሁ? ማስረጃ ጠይቃለሁ። ቦስ እንግዲህ ዋሃብያ እያለን ሐፊዝ ከሆኑ አይበሰብሱም ሲል ነበር እና የዚህ ቁርአን ጸሐፊ ሐጅ መሐመድ ሳኒ ሀቢብ ቁርአን ያፈዙ ናቸው፣ በቃላቸው የሚያውቁ ናቸው። እንግዲህ ለረጅም ከ1960 በፊት በኃይለ ሥላሴ ጊዜ፣ በደርግ ጊዜም በኢህአዴግ ጊዜ ወደ መግቢያ አካባቢ ነው የሞቱት። በጣም የሚታወቁ ሰው ናቸው። በእሱ አባባል እንግዲህ ሄደን ቆፈር ብናደርግ እሳቸው አልበሰበሱም እያለን ነው እንግዲህ እንደዛ ነው። እርግጠኛ ሆናለሁ ወላሂ ሐጂ መሐመድ ሳኒ ሄደ መቃብር ልታስቆፍራቸው የነሱ ልታስቆፍርባቸው ነው። አንተ ሰውዬ በጣም ደስ ይለኛል። እኔ ቢቆፈር ደስ ይለኛል። ይሄ ከባድ ነው። ዴቭ የሚባል ሰውዬ ከባድ ነው። ጭንቅላት አለው። ባይዘው የሆነ ሰዓት ላይ ማለት ነው ትምህርት ቤት ፈተና ገባ ቃል እና እንደዚህ መጽሐፍ ደርድሮ ስታዩት ኃይለኛ ተማሪ እና ፈተና ገባ እና አብረን ነበር የተማርነው ቴንዝ ላይ ያለን እና ፈተና ላይ ያለ አስቀድሞ ቴንሽን እንደሆነ በጣም ብዙ ውሃ ጠጥቶ ነበረ። ውሃ ከመጠጣቱ የተነሳ ያው ከሽንት ጋር የተያዘ ስለሆነ ቶፒክ ውሃ በጣም ጠጥቶ ስለነበር ፈተናው ሲገባ ደግሞ ሽንት አለው። በቃ ሽንቱ መጣ። ሊቆጣጠር ሞከር፣ አልቻለም። ዞር አለ ጠራኝና አልቻልኩም ጉድ ሊሆን ነው ወንድ ልጅ ሊበላሽ ነው አለኝ። ምንድነው ወንድ ልጅ የሚበላሸው?
ተበላሸዋል። ምንድን ነው? ኧረ ተው፣ አባይን የሚያስነቅቆ እዚህ ጋር ፏፏቴ ሊፈጠር ነው አለ። ኧረ እንደዛማ ከሆነ እኔ ልጥራለት ቲቸር አልኩኝ። ከዛ መምህሩ መጣ። ቲቸር አልቻልኩም፣ ጭንቅላቴ ውስጥ ያለ እውቀት ራሱ ሊፈስ ነው እና ሽንት ቤት መሄድ አለብኝ አለው። መምህሩ ልብ አለና ውጤቱን አየና እንትን የሚሰራውን ፈተናውን አየና ቃል ጭንቅላት ውስጥ ያለው እንኳን ምንም ሊፈስ የለም፣ ምክንያቱም መልሶችህን በሙሉ አይቼዋለሁኝ። ስለዚህ አትጨነቅ አለው። ኧረ ግን ታሪክ ሲገለበጥ ደስ ይላል። ታውቃላችሁ ጭንቅላቴ ውስጥ ያለው እውቀት ሊፈስ ነው ብሎ እኔ ገጸ ባህሪ እንትን ሊል ማለት ነው። ታሪክ ተናጋሪው ነው። ኧረ ተው እንግዲህ እንዴ! እና አሁን አንድ ነገር ተናግራይ ነበርና የመሐመድ ሬሳን ባይበሰብስ እንኳን የቁርአን ሀፊዞች አይደለም የመሐመድ ሬሳ ብቻውን እያዞሩ ያሳዩን ነበረ። ልክ አሁን ለምሳሌ ይሄ የመሐመድ ፀጉር ነው ብሎ ነው እያዞሩ የሚያሳዩት። አሁን ቪዲዮ እየቀረጹ ይሄ የመሐመድ ፀጉር ነው ብሎ ነው። እንግዲህ በዚህ በረከት ያገኙበታል እና በደንብ አስተውሉ። ስለዚህ አጣብቂኝ ነው ባይዘው የለነሱ አጣብቂኝ ነው። ገና በጣም ብዙ የምናነሳቸው ነገሮች ይኖራሉ። በስብሷልም ቢሉ አጣብቂኝ ነው፣ አልበሰበሰም ቢሉ አጣብቂኝ ነው። ሁለቱም አጣብቂኝ ነው። ኧረ ምንም የምታውቀኝ አይደለም። እኔ እኮ እውነት ነው እየነገርኩህ ያለሁት አልሰማልክኝ። ስለዚህ ነቢያቶችን አላህ ስጋ መርጎ ያስነሳቸውም ማለት ነው። አዎ ማስረጃ ስጠኝ። በደንብ አስተውሉ። ነቢያቶችን ስጋ መርጎ ትንሣኤ ያስነሳቸውም እያለ ነው። ስለዚህ የድሮውን ስጋ ዘው ነው የሚነሱት እያለ ነው። ማስረጃ ማሜ በአንድ ሌሊት 11 ሴቶቹ ጋር እንትን ሲልበት የነበረውን ያንኑ አካል ነው ዘው የሚነሳው። ማስረጃ ስጠን እስኪ። አሁን ቆይ ይሄ እንደዚህ ማለት ለምን አስፈለገ? ያው ነብይ እሱ ነው። ሌሎቹ የማያምኑም እኮ አብያው አይደለም። አካል በአንድ ሌሊት 11 ሌሊት ምናምን ይሄ አሁን ለምን አስፈለገሽ? እዚህ ጋር የሆነ ካልተሳደብክ አይሆንም። ይሄ እኮ ያሳፍራል። ላ አይደለም። ይሄ እኮ ውሸት ነው። አንደኛው ኡስታዝ ምን እንዳለ ታውቃለህ? ካዴድ ይሄ ነብያችን ምን ያህል ጀግና እንደሆነ የሚያሳይ ነው ብሏል እኮ። እንደውም የነብዩ ጀግንና ነው የሚያሳየው ብላ ትሉ የለ እንዴ? ይሄ እኮ እውነት እኮ አይደለም። ይሄ እኮ እውነት እኮ አይደለም። ይሄ እኮ ውሸት ነው። ይዞራል እንትን ያደርጋል ማለት አይደለም። የእነሱን ደህንነት ለማየት ነው ይዞራል። እነሱን ሂዶ አዎ እንደዚህ ያደርጋል የሚል የለም። በአንድ ሌሊት ሴቶች የለም። አዎ ኦኬ። በአንድ ጥባት የተባለበት ምክንያት ምንድን ነው ካዳ? እንዴት በአንድ ጥባት ይዞራቸው ነበር ማለት ምን ማለት ነው? ጥባቱ ለምን ተጠቀሰ? በአንድ ጥባት ይዞራቸው ነበር የሚል አለ። በሚገባ ልጨምርልህ እና አነስ ብን ማሊክ ለምንድን ነው እንዲህ ብሎ የጠየቀው? ነቢያችን ይሄንን የማድረግ አቅም አለውን ሲል እኛ የምንል ነበር፣ ግን ከ30 እስከ 30 የወንዶች ጉልበት ተሰጥቶታል። ለምንድን ነው ያሉት? ሄዶ አይሻ እንዴት ነሽ ከድጃ እንዴት ነሽ ለማለት ነው የ30 የወሲብ ጉልበት የተሰጠው። ይሄ እኮ ባልተቤትህን እኮ እንትን ትላለህ እኮ ባልተቤት የ30 ወሲብ አይደለም ወሲብ የሚል ለምን ትጨምራለህ? በደንብ አስተውል። እነኚህ ይዞራቸዋል። ችግር የለውም። እኔ በአዲስ ፈሰርላለሁ። ይዞራቸዋል በሚለው ላይ አቅሙ ይችላል ወይ ብለው ሲጠይቁ ሌሎቹ በአንዴ እነኝህን ሁሉ መዞር አቅም ይችላል ወይ ሲሉ እኛም ይሄማ የ30 የወንድ ወሲብ ጉልበት ተሰጥቶታል ያሉት ለምንድን ነው? የ30 የወንድ ወሲብ ተሰጥቶታል ይላል። ዝም ብለህ ዶይፍና ምናምን ትክክለኛ ሀዲስ አለ በሚገባ ይሄ ልጅ ግን እናመሰግናለን። ወሲብ የሚል የለም ነው ያለን።
ልብ በሉ። ወሲብ የሚል የለም ብለሃል አይደለ? ዋሃብየው ወሲብ የሚል የለም አላልኩም። እኔ ያልኩት አለ ታዲያ ለማድረግ ይዞራል። ሚስቶቻቸውን ወሲብ አደረጉ የሚል አለ የለም? አስተካከል። እኔ ወሲብ እኮ እኔ ወሲብ ማለት ሳይሆን ወሲብ ያደርጋል እየዞረ የሚለውን በአንድ ሌሊት እየዞረ ወሲብ ያደርጋል የሚለውን በግልጽ አሳየኝ። የለም ነው ወሲብ ሊያደርጋቸው ነው የዞረው አይደለም። ጠዋፍ ማድረግ በአንድ ጥባት የዚህን ያህል ጉልበት ተሰጥቶታል የተባለውም ከወሲብ አንጻር ነው። እኔ በአዲስ ልፈስርልህ። ቡሃሪ 52 እንዳውቀዋለህ። ሱሌማን በአንድ ሌሊት 100 ሴቶችን ይዞራል የሚለው ሊዞር ይችላል። ነብይ ተመሳሳይ ነው። ጠዋፍ ያደርጋቸዋል ነው የሚለው። ነብይህም ቀንና ማታ 11 አንድ ቀን 9 ሚስቶቹን ይዞራል ይላል። ሱሌማን ደግሞ 100 ሴቶቹን ይዞራል ይላል። ሁለቱም አዲስ ተመሳሳይ ነው። ስለዚህ ሱሌማን ለወሲብ አልነበረም ሲዞራቸው የነበረው እንደ ነብይ ቃሉ ተመሳሳይ ስለሆነ፣ ነገር ግን በመዞሩ ምክንያት ኤኒዌይስ ቀጥል። እዚህ ላይ አንድ ነገር ግን ሳልናገር ማለፍ አልወድም። እዚህ ቲክቶክ ላይ ያለ ኡስታዝ ራሱ ከእፎይ ጋር ራሱ እንደዛ ሚል የለም ብሎ ክዶ ሲያጭበረብር ነበረ። ልብ በሉ። ይዞራቸዋል ማለት ይዞራሉ ለሰላምታ እንጂ ወሲብ አይደለም ብሎ ሲናገር ነበረ። በሳሂህ አልቡኻሪ በግልጽ በአማርኛ የነሱ የተረጎሙት ደግሞ መስጊድ ውስጥ የሚያስተምሩበት መጽሐፍ ግን ምን ይላል? እስኪ አብረን እናንብበዋ። ይሄንኑ ሐዲስ ገጽ 86 ላይ አንዴ ገጽ 86 ላይ ምን ይላል? አነስ እንዳስተላለፈው ነቢዩ በአንድ ውስን ሰዓት ውስጥ ነው የሚለው። ለዛውም በአንድ ውስን ሰዓት ውስጥ ሚስቶቻቸውን ይጎበኛሉ፣ በሌሊት ወይንም በቀን። እነርሱም 11 ነበሩ። በሌላ ዘገባ ደግሞ 9 የሚል ተገኝተዋል። አነስ ተጠየቀ፣ እንዴት አቅም ይኖራቸዋል ካለ በኋላ 11 9 ሴቶች ጋር በተወሰነ ወቅት ምንድን ነው የሚለው? በተወሰነ ወቅት ምንድን ነው የሚለው? ይሁልኝ ወሲባዊ ግንኙነት መፈጸም ብሎ ጥያቄ የቀረበ ምናዊ ወሲባዊ ግንኙነት ነቢዩ የ30 የወንድ ኃይል እንደተሰጣቸው እንነጋገር ነበረ። አነስ ኢብን ማሊክ ነቢዩ ሚስቶቻቸውን በተመለከተ በዚህ ሐዲስ ላይ የተጠቀሰውን 9 ሚስት እንደነበሩ እንጂ 11 እንደሚል ገለጻ እንዳላደረገ በሳዕድ ቀተዳህ ዋቢ አድርጎ ዘግበዋል። ዋና ፖይንታችን ምንድን ነው? ወሲባዊ ነው ያሉት። ወሲባዊ ግንኙነት እያቸዋል እንደሚያጭበረብሩ ዋብያው ይሄንን ሳታቀርታህ አይመስለኝም። አንተም ውሸታም እየሆንክ መጥተሃል ከጊዜ ወደ ጊዜ። ታረም፣ ውሸት አዋጣም። በነብይ ሐዲስም አትሸማቀቅ፣ አትፈርበት። ወደ ቶፒኩ ስንመለስ ወደ ቶፒኩ ባከናርግና ወደ ቶፒኩ ስንመለስ፣ ስለዚህ አሁን መሐመድ አልበሰበሰም፣ መቃብር ውስጥ እየሰማ ነው ያለው አይደለ? አዎ አልበሰበሰም። ስለዚህ መቃብር ውስጥም ይሰማል ምናምን አልኩህም። ስጋው አልበሰበሰም ነው እያልኩ ያለው፣ ሰውነቱ አልበሰበሰም። ሰላት ብታወርድበት ይመልሳል። ምን እንጃ እሱን አላውቅም። ሰላምታ ስትሰጠው የምትለው ሳታውቅ ነው። እኛ አውርዱ በቁርአን የተባለ ያው ሰለዋት እናወርዳለን። እሱ ላይ ባወረድን ጊዜ ግን ነብዩ ሰላም ይሁን ነው የምትለው ወይንስ አንተ ነብይ ሰላም ሁን ነው የምትለው? ሰላም አላሁመ ሰሊ አላ ሙሐመድን ወአላ አሊ ሙሐመድ ነው የምንለው። ለሞተ ሰዎች የሚሰጥን ሰላምታ ነው የምትሰጠው ወይንስ በህይወት ላሉ ሰዎች የሚሰጥን ሰላምታ? በህይወት ላሉ ሰዎች። ስለዚህ መሐመድ በህይወት ነው ያለው ማለት ነው። ስለዚህ በህይወት ነው ያለው መሐመድ ነው ማለት ነው። ምክንያቱም ሰላምታ የምትሰጠው በህይወት ላሉት ሰዎች የሚሰጥን ሰላምታ እንጂ ለሞቱ አይነት ሰዎች አይደለም ሰላምታ ራሱ የምትሰጠው። ስለዚህ መሐመድ በህይወት ነው ያለው ማለት ነው እያልኩ ያለሁት። እኛ ሰለዋት ነው የምናወርደው። ሰለዋት ማውረድ ማለት ሰለዋት ለሞቱ ሰዎች የሚወርድን ሰለዋት የምታወርደው በህይወት ላሉ ሰዎች የሚሰጥን ሰለዋት ነው።
ሰላምታ የምታቀርበው በህይወት ላሉ የሚቀርበውን ነው እንጂ ለሙሐመድ ሲሆን ለሞቱ ሰዎች የሚቀርበውን አይደለም የምታቀርበው። ስታክ አድርገሃል። ኤኒዌይስ ልለፍህ። እሺ። ስለዚህ ሙሐመድ በህይወት መቃብር ውስጥ መስማት እንደሚችል ይናገራል። ሀዲሱን እንዴት ታደርገዋለህ? በደንብ አበበበት በዚህ ጉዳይ ላይ። ሀዲሱን አንዴ ክፈተው ቃል ይታያል። whenever someone greets me and Allah returns the soul to my body and return his greeting and I return his greeting ይላል። ስለዚህ ማናችሁም ሰላምታ በምትሉኝ ሰዓት፣ ሰላም በምትሰጡኝ ሰዓት ነፍሴ ወደ ስጋዬ ትመለሳለች፣ እኔም ሰላምታችሁን እመልሳለሁ ይላል። ስለዚህ እስቲ አሁን ሰለዋት አውርድ እስቲ። اللهم صل على محمد وعلى آله وصحبه أجمعين። እሱ ምን ብሎ ይመልስልሃል? የኔ መቃብር ውስጥ ይመልሳል። ባወረዳችሁ ቁጥር፣ ሰላም ባላችሁኝ ቁጥር ሰላምታ መልሳለሁ ብሎ ከተባለ ይመልሳሉ። ስለዚህ አንተ ለቀልድም ለምንም ባልካት ቁጥር እሱ ሲመልስ ነው። እንዴት ነው የሚያውቀው? ማለት በቢሊየን ሙስሊም አለ። በዚህ ቅጽበት በየሰከንዱ ሰላት የሚያወርዱ አሉ አይደለ? እያንዳንዱ ይመልሳል። ደግሞ እሱ ለምን እረፍት ነው የነሳችሁት? መቃብር ውስጥ እረፍት ነው የነሳችሁት። ሰላም 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 ሰላም። በዚህ በፍጥነት ራሱ ቢል አይጨርሰውም እኮ። በቢሊየን ሙስሊም ሰላት በየሰከንዱ ያወርዳል፣ በማይክሮ ሰከንድ ውስጥ። ምን አይነት ፈጣን ቢሆን ነው ለዚህ ሁሉ ምን ላይ ሰጥቶ የሚጨርሰው? አላህስ ደግሞ ስራው ነፍሱ ካላደረገው እዛው ቆይታ እዛው ነው የሚቀረው። እንዲህ ቢያደርግ ራሱ አይመጣውም። እኔና እሱ ብንለው ራሱ እኩል ሰዓት ይዘን እኔና ዋሃብያ አሁን ብናወርድ የማንን ነው የሚመልሰው? አላህስ የማንን ነው ነፍስ የሚያስገባው? አት ዘ ሴም ታይም እኩል 1 2 3 ብለን ብንናገር ጥቁሮቹን አይመለከት፣ አይሰማም የጥቁሮቹን። ለማንኛውም አሁን እኔ እንደዚህ ብፈላፈል በእናንተ ሃይማኖት በቃ አሳብዳችኋል። ፋይናሊ እንዲህ ፈላፈል አሳብዳችኋለሁ እኔም ማለት። ስለዚህ ወደ ማመድ ደረጃ እየደረስክ ነው ማለት ነው። አይዞህ። ኤኒዌይስ ይሄ ገና ጀማሪው ነው። በደንብ አስተውል። በመቃብር ውስጥ ሆኖ እንደዚህ ሰላምታ የሚመልስ ከሆነ 70 በ70 የሚሰፋው ከሆነ ስለዚህ መሐመድ መቃብር ውስጥ ነፍሱም ስጋውም አለች ማለት ነው። አንድ አሁን አንተ መጥተህ ያለብህ ስለ ሃይማኖት ማን ነው የሰበከው? የሰበከ የምትለው ሰውዬ እኮ ተረት ተረት እያወራ እንደሆነ እኮ እያሳየው ነው። እያንዳንዱ በግጭት እያሳየው ነው። አንበሰብስም ብለው እንደሚበሰብስ አሳየው። ተረት ተረት እንደሆነ እያሳየው ማን ነው የሰበከው? ማን የሰበከው ትለኛለህ? መሐመድ የሚባለው አካል ሰብኳል እያልከኝ ትርጉም አልባ የሆነ ጥያቄ በምትጠየቅበት ሰዓት በቃ ሁሌ እነዚሁ ነው። የአላህ እግር አለው ሳለህ የአንተ ላይ ስንመጣ ያው ነው። ትርጉም አልባ መሆኑን ከልት የሆነ አስተምሮ ትርጉም አልባ እንደሆነ ትተረዳህም አንድ ነገር ነው። ይሄ አስተምሮ ውሃ ማይቋጥር የውሸት መሆኑን እርስ በርሱ የሚጋጭ መሆኑን አምነሃል። እያንዳንዷን አሁን ዛሬ እያንዳንዷ ፌል አድርገሃል። ሌሎቹ ይቀጥሉ። ትንሽ ደክመዋል። የአሁኑን እኮ አላህ ሊያስችለው ይችላል። ምን ይታወቃል? ነቢያቶች ሁሉንም ነው ሰላምታ የሚመልሱት። የመሐመድ ብቻ ኤክሰፕሽን ነው። ሰላምታን ይሄ ደግሞ ፈስ ላይ ነው ያለው። ፈስ በፈሳ ጋንም ስለምትገባ መላእክቶች ይረግመዋል። ፈስን እስካልፈሳ ድረስ ነው መላእክቶች አማላጅ የሚሆኑ እንደ እስልምና። ኤኒዌይስ በደንብ አስተውል ሙሴን። እሺ ድጋሚ ይጠይቃል። ይህንም ብልሃል ነፍሱን ሊመልስለት ይችላል። ኦኬ የሙሐመድ ነፍስ ብቻ ነች ከስጋው ጋር ያለችው? የሌሎች ውስጥ ነቢያቶች ነፍሳቸው ከስጋቸው ተለይታለች?
ሁሉም ሞተዋል እንጂ ያልሞተ ነብይ አለን? መሐመድስ ነፍሱና ስጋው አብረው ነው አይደለ? መቃብር ውስጥ ሰላምታ ስትለው አብረው ስለሆነ ነው ሰላም ይለ እኮ ይመለስበታል ነው የተባለው እንጂ እኮ ነፍሱ አለ ማለት አይደለም። ምንም ሳለ እዚህ ጋር እኮ ሰላምታ ሰላም በሚል ሰዓት ነፍሱ ከመቃብሩ አሚን ከስጋው ጋር አብራነች አይደለ? ነፍሱ ከስጋው ጋር አብራነች አይደለ? እኮ ነፍሱ ሁሌም ከሱ ጋር ትሆናለች ማለት አይደለም። ግን ሆኖም ሳለ ግን ሁሌም አይደለም ማጥወላ። ምክንያቱም ያላህ ስራ ሰላት በየሰከንዱ ታወርዳላችሁ። ምክንያቱም የዓለማችን ሰዓት አቆጣጠር የተለያየ ነው። እኛ ጋር ሲመሽ ሌላው ጋር ይነቃል። የጸሎት ሰዓታችሁ የተዛባ ስለሆነ ጸሎት ባላችሁ ቁጥር ሰለዋት ታወርዳላችሁ። ስለዚህ የዓለማችን ቢሊየን ሙስሊም ጸሎት ባደረገ ቁጥር ሰላት ያወርዳል። በቀን 5 ጊዜ ሰላት ታደርጋለህ። ስለዚህ 5 ጊዜ ሰላት የምታደርግ ከሆነ እያንዳንዱ ላይ ሰላት ታወርዳለህ። እሱ ብቻ ሳይሆን በስራ ቦታ ላይም ሰላት ታወርዳለህ። የተለያየ ቦታ ላይ ሰላት ስለምታወርድ እረፍት በሌለው ሁኔታ ሰላምታን እየመለሰ ነው። በዚህ ሁሉ ጊዜ ውስጥ ደግሞ ነፍሱ ከስጋው ጋር ነበረች። ራይት እንደዛ ማለት አንችልም። ግን ይሄ ጥያቄ ቢሆንም ችግር የለውም፣ ይጠየቅበታል። ሌላ ጥያቄ አልገባኝም ነው እንጂ ማለት ያለብን እንደዛ ማለት አንችልም አትልም። ሀዲሱ ይላል እሳቸው እንደሞቱ ነው የምናውቀው። ከሞቱ ደግሞ አይሰሙም አይለሙም አይደለ? ከሞቱ ይሰማሉ። ከሞተ ይሰማል አይሰማም። ቴንኪው እኛም እያልን ያለ ነው ይሄ ነው። ስለዚህ የሞተ ሰው ማይሰማ ከሆነ መሐመድ በመቃብር ውስጥ ብጠራውም አይሰማም፣ ሰላትን ብታወርድበት አይሰማም ማለት ነው። ለአንተ ሰላምታ የሚሰጠውን መንገድ የለም እኮ ሐዲሱ ላይ እኮ እንዳለው አላህ ነፍሱን ይመለስባቸውና ሰላምታኔ ይመልሳሉ ነው የተባለው እንጂ ሞተው አይደለም የተባለው። ነፍሱ የሚመልስለት የት ነው? ምን ይላል ሐዲስ? በህይወት አለ እንዲ አሁን አይደለም። ሐዲሱ ላይ ምን ይላል? እዛ ላይ ተጠቀሰው ነፍሱን ይመልስለታል አላህ። ከዛ ወደ ሰላምታ ይመልሳል መሐመድ። ማናቸው ሰላምታ ስትልኩ ወደ እኔ አላህ ደግሞ ወደ እኔ ነፍሴን ይመልስልኝና እኔ ደግሞ ሰላምታ መልስላችኋለሁ ይላል እና እኮ እሱ እኮ ነው ያልኩት እኔ። ስለዚህ ምን እያልከኝ ነው? አልሞቱም ማለት አንችልም። እና አልሞተም እያልከኝ ነው? አልሞቱም ማለት አንችልም። አልሞተም ማለት አንችልም። ምንድን ነው እያወራ ያለው? ስለዚህ ሞቶ ሰላምታ ይሰማል ማለት ነው። ስለዚህ አሁን ሌላ ጥያቄ ቢሆን ተሻለ። ይሄ ለእኔም ጥያቄም ስለሆነ ችግር የለውም፣ ይጠየቅበታል። ሌላ እንትን አልገባኝም በላ። ስለዚህ የሚሰማው ነብይህ ባይዞ በመቃብር ውስጥ ያሉት እነሱ አንተ አትሰማቸውም እንጂ ይሰማሉ ብሏል። ዛፍና እንስሳት ሲቀር ማንም አይሰማቸውም እያሉ ሲጮሁ ብሏል ነብይህ። እነሱ ደግሞ አንዳንድ ኮቴ ሁሉ ይሰማሉ ብሏል መቃብር ውስጥ ሆነው። ስለዚህ ነብይህ ከሌሎች ሙታኖች የሞቱ ሰዎች እኮ ነፍሳቸው ይመለስበታል እኮ ጩኸታቸውን ይመለስበታል ከተባለ ቅድም እኮ እንደነገርኩ ሰው ከራቀ በኋላ ትንሽ ራቀ ካለ በኋላ እንትኖች ነፍሱ ይመለስበትና መላእክቶች ይጠይቃሉ አይደል? እዛ ላይ የመጡ ሲጠይቁ የዛኔ የቀበሩትን ሰዎች ኮቴዋቸው ይሰማል። መሐመድ ራሱ ልክ እንደሞተ ቅበሩኝ ብሎ ተናግረዋል ማለት ልክ እንደ ማንኛውም ሰው ማንኛውም ሙስሊም ሲሞት ሙስሊም ከሆነ መልካም ስራ ካለው የጀነት ከሆነ ወደ ቀብር ውሰዱኝ ይላል። ክርስቲያን ወር ደግሞ ሌላ ከሃዲያን ከሆነ ደግሞ ወዴት ነው የምትወስዱኝ? አትቅበሩኝ የሚል ሐዲስ አለ። ስለዚህ መሐመድ አሁን የጀነት ነው ካላችሁ ቅበሩኝ ብሎ ወይ ተናግረዋል። የገሃነም ነው ካላችሁ አትቅበሩኝ ብሎ ይናገራል፣ ከሁለት አንዱ። ስለዚህ ቅበሩኝ ብሎ ልክ እንደሞተ ወደ ቀብር ሲወስዱት ቅበሩኝ ብሎ ተናግረዋል ማለት ነው። አለ እንደዛ የሚል ኦፍኮርስ ያሳይ አይደለም። ሌሎቹ በአረብኛ ላሳይ፣ በእንግሊዝኛ፣ በአማርኛ በምን ላሳይ? የሌሎቹ ነው የተነገረው እንጂ የእሳቸው አይደለም።
ቀበሩኝ ያሉበት ቦታ አለ። እነሱ ግን ስለ የሌሎቹ ሰው ልጅ ነው ለምሳሌ እያወራ ያለው። መልካም ስራ መልካም ስራ እሱንም አውቃለሁ። ታብታቡ ኮፒ ሊንኩ እንደዚያው። ዩቲዩብን ሰብስክራይብ ያላደረጋችሁ የእፎይ ዩቲዩብን ሰብስክራይብ አድርጉ። ዩቲዩብ ላይ ደግሞ ያላችሁ በዩቲዩብ የምትከታተሉ ደግሞ ኮሜንት ጻፉ፣ ላይክ እያደረጋችሁ ቪዲዮውን ውጡ። ሁላችሁም እንደዛ አድርጉ። ቀጥል። ቦሳው መጣል መሰለኝ ሰማ። ያ ቀጥሉ። አይ ቀጥል አንተ አሪፍ ይዘህ ነበር። ቀጥሉ። ምን ላይ ነን? መሐመድ የሰው ልጅ ነው። ሁሴን አብድላ ያ ሁሉም አይሰሙትም፣ የሰው ልጆች አይሰሙትም ብሏል። መሐመድ የሰው ልጅ ነው ብለህ ታምናለህ? ፍጡር ናቸው፣ የአላህ መልክተኛ ናቸው፣ የሰው ልጅ ናቸው። ፍጡር ናቸው። በደንብ አስተምሉ። አዎ መሐመድ የሰው ልጅ ነው፣ ፍጡር ነው፣ የአላህ መልክተኛ ነው ብሏል። እንዳየነው መሰረት በመቃብር ውስጥ ያሉት ሰዎች ሲጮሁ ሲያለቅሱ ሰው አይሰማውም። ሰው ቢሰማው እንትን ይሆናል፣ በቃ ራሱን ይስታል ምናምን ብሏል። መሐመድ ደግሞ ሰው ነው ብሎናል። መሐመድ ደግሞ በመቃብር ውስጥ ሲጮሁ ሰማው ብሏል። ሐዲሱን ክፈተው። መሐመድ በእንትና በመቃብር ውስጥ እንደዛ የሚላል አንድ ሐዲስ መቃብር ቦታ ሲሄድ ሰማቸው አይደለ? በራእይ ነው። እነሱ አላህ ላይ ያሳውቃቸው ይችላል፣ አይታወቅም። እሱ ቡኻሪ 6055 በራእይ ነው ያየው። እንጃ ውስጥ ክፋት ውስጥ ምንድን ነው የሚለው? የትኛውን የምፈልገው? መሐመድ መቃብር ላይ ሰዎች እኮ አማርኛው አይሻልም? አማርኛ ነው። አማርኛ አድርግልህ ወይስ እንግሊዝ ነው? አማርኛ አድርገው። ለምን እንዴ? አማርኛውን አድርግለት። መልካም። እሺ ያው ይሄንንም አንበብ ትችላለህ። እሺ አንብብልና ራስ አንብበው እስኪ። ርዕሱ ራሱ ምን ይላል? እሺ የሞተ ሰው የቀባሪዎችን የጫማ ኮቴ ስለመስማቱ ቀደም ብለሃል። የሞቱ ሰዎችማ አይሰሙም አይለሙም ብለህ ነበረ። ኮቴህን ራሱ ይሰማሉ በመቃብራቸው ላይ ካለፍክ እኮ እንትን እኮ ነው ነፍሱ ተመልሶበት እኮ ነው የተባለው አይደል እንዴ? መሐመድ እኮ አይደለም ይሄ የሞተ ሰው ማንኛውም ሰው እኮ ነፍሱ ተመልሶበት ነገር ቅድም እኮ ተናግሬ ነበር። ምንድን ነው መልሳለሽ? መልስለት። አንብብ። አሁን ወደ ዋናው እንግባ። ቀደም ብለሃል። መቃብር ውስጥ ያሉት የእነሱን ድምፅ ሰው አይሰማውም ተባብለናል። መሐመድ ደግሞ የሰው ልጅ ነው በሚለው ተስማምተናል። ቀጥል እስቲ። እሺ አነስ ብን ማሊክ እንዳሉት ላለፉት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ባሪያ በቀብሩ ሲያርፍ ወዳጆቹ ሲመለሱ የእግራቸውን ኮቴ እንኳን ይሰማል። ሁለት መላእክት የእግራቸውን ኮቴ እንኳን ይሰማል ማለት ሁሉንም ነገር ይሰማል ማለት ነው አይደለ? የእግራቸውን ኮቴ ሳይቀር ኮቴ ይሰማል። አውቆ እንጨርሰዋ። ኮቴ ሳይቀር ማለት ሁሉንም ነገር ይሰማል። ኮቴ ብቻ ሳይሆን ሁሉንም ነገር። እዚህ ጋር የተነገረው ኮቴ ነው የተነገረው። እስቲ እንየው። እንኳን ሲል ምን ማለቱ ነው? የእግራቸውን ኮቴ እንኳን ሲል ማለት እንኳን ካለ እኮ ሁሉንም ይሰማል ማለት ነው በአማርኛው። ቀጥል። እሺ የት ጋር ነው ያቆምኩት? እሺ እንኳን ይሰማል። ሁለት መላእክት ወዲያውኑ ይመጣሉ፣ ያስቀምጡታል። በዚህ ሙሐመድ በተባለው ሰው ላይ ምን ስትል ነበር ይሉታል። የአላህ ባሪያ መልእክተኛው መሆኑን እመሰክራለሁ በማለት ይመልሳል። እሺ የእሳት ቦታህን ተመልከት። በዚህ ቦታ አላህ በጀነት ቦታ አዘጋጅቶልህ አለ ነቢዩ። እሺ አክለው እንደገለጹት እሺ ሁሉንም ይመለከታቸዋል። ካፊር ወይም ሙናፊቅ እንዲህ ይላል፣ አላውቅም፣ ሰዎች የሚሉትን ነበር እኔም የሚለው። አንተ ለራስህ አትወቅ፣ እሺ መመሪያም አትከተል ይሉታል። ከዚያም በጆሮዎቹ መሃል ላይ በብረት መዶሻ ይመቱታል፣ ይጮሃል። ከሰው ልጅና ከአጋንንት አለቀ እንዴ?
ወደ ጎን አድርገው ከአጋንንት ብሎ ነው በስተቀር በአቅራቢያው ያሉት ፍጡራን ይሰሙታል። ስለዚህ ማይሰማው ማን ነው? ሰው ልጅና አጋንንት ናቸው ማይሰሙታ። በመዶሻ ሲቀጠቀጥ መሐመድ ደግሞ የሰው ልጅ ነው ብለህናል። ስለዚህ አንዴ ክፈታዊ መሐመድን እኮ አላህ ሊያሳውቀው ሊያሰማው ይችላል እንጂ ሊያሰማው ይችላል ምናምን አይደለም። መሐመድ እንዴት እንደሚሰቅባችሁ ይህን ማየት ብቻ በቂ ነው። የመጀመሪያ የተናገረውን በየደቂቃው እንደሚያፈርሰው ነው። የትኛው ይከፈት ቦስ? መሐመድ መቃብር ላይ የሰማቸው እየጮሁ ነው ብሎ የፎገራቸው ይሰማሉ። የበድሩን ነው የጮሁ ነው ምናምን አይሁዶቹ እየተቀጡ ነው ያለበት። አንዱን ክፈተው። ቡሃሪ 655 ክፈተው ነው ሐዲሱን ቅድም ፈታ ነበር። ሐዲሱን አዘጋጅቼዋለሁ። እሺ ያው Okay, once the prophet went through the graveyards of Medina and heard the voice of two women who were being tortured in their graves. በአንድ ወቅት ሙሐመድ በመዲና በመቃብር ቦታ ሲያልፍ ወይም ደግሞ በዛ ሲሄድ ሁለት ሰዎች በመቃብር ውስጥ እየተቀጡ ቶርቸር እየተደረጉ ድምፃቸውን ሰማ ይላል። ድምፃቸውን እንደሰማ ለምን አወቀ? እነኝስ አንደኛ። ሁለተኛ ደግሞ ሙሐመድ ምን ብሏል? ሰዎች ድምፃቸውን አይሰሙም ካለ በኋላ ራሱ ደግሞ መልሶ ድምፃቸውን ሰማው መቃብር ውስጥ ተቀጠቀጡ ምናምን ብሎ ቴረር ይለቅባቸዋል። እነሱ እናንተ ብቻ ናችሁ መስማማችሉት የሚሰማው ዛፍ ነው ይላቸዋል። በሌላ ጊዜ ደግሞ የረሳውና በመቃብር ውስጥ ሲቀጠቀጡ ሰማው ይላቸዋል። ይሄ ትሪክ ነው፣ ድራማ ነው። እናንተ አሰቡ ምን የሰማው ደግሞ መልሶ ይላቸዋል ማለት። ሰው ልጅ ማንም አይሰማም ካለ በኋላ ዛፍ ብቻ ነው የሚሰማው ካለ በኋላ በመቃብር ውስጥ ሲጮሁ ሰማው። እንዳለ ግጭት ማለት ነው። ይሞግቱታል ራሱ ሙስሊሞቹ እንዴት ሰማ ይሉታል። እንዴት ሰማ ብለው ይሉታል። መልሶ ሲፎግር መጨረሻ ላይ አጣብቂኙ ሲከቱት አይ ነብይ ስለሆንኩ ይላል። ሌላ የሆነ አርጉመንት ማለት ነው። ቀጥል። ኢብን ዑመር እንዳሉ እንዳስተላለፉት ነብዩ ወደ ቀሊብ ሰዎች በበድር ጉድጓድ ውስጥ የተቀበሩ ወገኖች ዘንድ በመሄድ እነዚህ እንግዲህ የበድር ጉድጓድ ማለት በበድር ጦርነት ወቅት ሙስሊሞች የተጋደሉ ተብለው ቃል የተገባላቸው ናቸው። ሞተዋል። እነዚህ ማለት ወደ እነሱ ጉድጓድ ሄደና ማለት ነው። ምን አላችሁ? ሟቾቹን ሬሳዎችን ጀነት ገባችሁ ወይ ጠየቃቸው። ለሙታን ጥሪ ያሰማሉ ብለው ጠየቁት። ይኸው ልዩት እዚች ጋር ወዲያው አንዴ ይቆራረጣል። እሺ ቀጥታ እሺ እንደገና አንብበው። ትንሽ ይቆራረጣል። መልካም። እሺ እኔ ጋር መስሎኝ ነበር። መልካም። እሺ ኢብኑ ዑመር እንዳስተላለፉት ነቢዩ ወደ ቀሊብ ሰዎች በበድር ጉድጓድ ውስጥ የተቀበሩት ወገኖች ዘንድ በመሄድ እነዚህ የቀሊብ ሰዎች የበድር ጉድጓድ የተቀበሩት ቃል የተገባላቸው ጀነት ትገባላቸው የተባሉ ሰዎች ናቸው፣ ሙስሊሞች ናቸው። መቃብራቸው ጋር ሄድና አላህ ጀነት ያስገባቸዋል ብሏቸዋል፣ ከመሞታቸው በፊት መሐመድ ማለት ነው። ስለዚህ ያንን ቃል አላህ ቃል የገባላችሁን እውነት ሆኖ አገኛችሁትን አለና መሐመድ ጠየቃቸው። ምኖችን? ቀብር ውስጥ ያሉት ሬሳዎቹም ማለት ነው። እዛው ሰሃባዎቹ ምናሉት? ለሙታን ጥሪ ያሰማሉ ተባሉ፣ ተጠየቀ ማለት ነው። ከእናንተ ከእነርሱ በተሻለ ሁኔታ አትሰሙም። እንግዲህ በህይወት ያላችሁ ሰዎች እነዚህ ከሞቱት በላይ አትሰሙም፣ እነሱ የበለጠ ይሰማሉ፣ የተሻለ አትሰሙም። ነገር ግን መልስ አይሰጡም ብሎ አስቀመጠ ማለት ነው መሐመድ። ስለዚህ አናግሯቸዋል ቃል በቃል ማለት ነው።
እያናገረ ነበረ። በዘመኑ የነበሩ በሰዓቱ ሰሃባዎቹ ራሱ እንዴት ሙታንን ታናግራለህ ብለው ጠይቀውታል። እያንዳንዱ ግጭት ነው። የመቃብር ላይ መቀመጥና መቃብርን ማናገር በራሱ የራሱ የሆነ ችግር ቢሆንም በመቃብር ላይ መቀመጥም ማናገርም እነሱ ጤናማ እንዳልሆኑ መጽሐፍ ቅዱስ ይናገራል። እኔስ በእስልምናውም እንደዛም ቢልም መልሶ ደግሞ መሐመድ ደጋግሞ መቃብር ላይ ሲናገራቸው እንደነበረ ታሪኮች አሉ። ቆይ ግን በእናንተ የለም ነው እንትኑ የቀብር ቅጣት? የቀብር ቅጣት የሚባል ተረት ተረት ነው የለም። ቅጣቱ የት ነው ታዲያ? በቀጣኛው ዓለም ነው። በቀጣይ ዓለም ትቀጣለህ። እሱ በሲኦል እና በገነት ለጊዜው ትቆያለህ። በዛ በመንግስት እኮ ጥያቄ የለም ማለት ነው። ቅጣት ባይኖርም ጥያቄ የለም ማለት ነው። ቅጣት ማለት ምን ማለት ነው? እስኪ መልስ። ቅጣት ራሱ ምን ማለት ነው እኮ? ቅጣት ነው። ተቀጣ ስትል አንድ ሰው አሁን ለምሳሌ የሞተ ሬሳ በመጥረቢያ ብትቀጠቅጠው ተቀጣ ይባላል ማለት? ሬሳን ወስደ በዱላ ብገርፎ ብቀጠቅጠው ብታሰቃየው ይገባዋል? ሬሳ አይደለም እኮ ተነገረ እኮ ነፍሱ ተመልሶበታል። ስለዚህ ነፍሱ ከገባች ደግሞ አልሞተም የሚያስበው እያልከን ነው። ተቀጣ ስትለኝ እኮ ኦልሬዲ እያንዳንዳችን ሄደን የሞቱብን ዘመዶቻችንን ቆፍረን ማውጣት አለብን ከመቃብር። ምክንያቱም ሞት ማለት የስጋና የነፍስ መለየት ብቻ ነው አይደለ? ከሞተ በኋላ ነፍሱ ሰው ከተለየው በኋላ ቀብር ውስጥ ከገባ በኋላ ከዛም በኋላ ነፍሱ ይመለስበትና ጥያቄዎች ይጠይቃል። አልሞተም ማለት ነው። ከሞተ በኋላ ድጋሚ አልሞተም እያልክ አልሞተም እንዴት እንላለን? አልሞተም እንዴት ትላለህ? ስሞት አለ ነፍሱ ከተመለሰ ሞት ማለት ነው። ስዲፋይን አድርገው ሙሴል ሞት ማለት ነፍስ ከስጋ መለየት ማለት እኮ ነው። ታዲያ ነፍሱ በመቃብር ውስጥ ተመለሰች። ታዲያ ተመልሶ ሕያው ሆነ ማለት ነው። መቃብር ውስጥ አንዴ ለጥያቄዎችም ለጥያቄዎች ይመለስበታል። ከዛ ጥያቄዎች ይጠየቃል። ከዛ በኋላስ ቅጣት ካለበት ይቀጣል። ቅጣት ከሌለበት ከዛ ተቀጥቶ ደግሞ ይመለሳል ማለት ነው። ቅጣት ከሌለበት ይተውታል። ነፍሱ ትወጣለች ወይስ እዛው ነው የምትቀረው? ነፍሱ ትወጣለች፣ እየተበሰረች ትወጣለች ወደ ላይ ወደ ጌታዋ። ከዛስ ተመልሳ አትመጣም? አይመለስም። ከዛም በኋላ ቀጣኛውን ዓለም መጠበቅ ነው። መሐመድ ታዲያ እንዴት ነው ሰላምታ የሚመልሰው? መሐመድ እንዴት ሰላምታ ሊመልስ ይቻላል እኮ? ሐዲሱ ላይ እኮ አነበብኩ እኮ። ስንቴ ነው እንትን የምንለው? ቅድም አላነበባቸውም? እንዲ ይመለስበታል። አንዴ ከወጣች በኋላ አትመለስም እስከ ዘላለም ብለህ አልከኝ። መሐመድ ደግሞ ሰላምታ መልሳለሁ መቃብር ውስጥ ሆኜ አለ እኮ። አላህ ይመልስበታል። የእሱን ይመለስበታል ተብሎ አይደለ? እዛ ላይ እኮ ተጠቅሷል። የሌሎቹ ግን አልተጠቀሰም። ኦኬ፣ ሌሎቹ አይመለስም። ካልተመለሰ እንዴት ነው እሱ የቤተሰባቸውን ኮቴ የሚሰሙት? ማለት መቃብር ውስጥ ነው። እንዴት ነው እሱ የቤተሰቦቻቸውን ኮቴ የሚሰሙት? እንዴት ነው? ከቀብር ቅጣት በፊት አይደለ እንዴ? ነፍስ ከስጋቸው ካለ እሺ፣ ነፍስ ችግር የለም። ከቀብር ቅጣት በኋላ ነው በፊት ነው እኮ የዛኔ ማለት እንትን ስመለስበት ነው። መልካም። ነፍስ ከስጋቸው ተለይታ ነው መቃብር ውስጥ የሚጮሁት? ይመለስበታል ተባለ እኮ። ምንድን ነው የምታወራው? ከወጣች በኋላ ወጣች ነው አልከኝ። መልሰህ ደግሞ ይመለሳል ትለኛለህ። ምን እያልከኝ ነው? ወጣች የምንለማ እዚህ ዓለም ላይ ያለ ይወጣል፣ ከዛም በኋላ ይቀበራል። ከተቀበረ በኋላ ይመለስበታል። ይዘን ነፍሱ መቃብር ውስጥ ከዛ በኋላ ትቀራለች። መላእክቶች ከጨረሱ በኋላ ጥያቄዎች ከተጠየቅ በኋላ አሁንም ይወጣል መልስ። ነፍሱ ይወጣና በቃ ከዛ በኋላ ትሄዳለች ወደ አምላክ። እሺ፣ አልሐምዱሊላህ ላይ እንኳን ደህና መጣሽ። ልትመልስ ከሆነች እሱ ከቻለች ለምሳሌ በአንተ ላይ ትግባ። እንኳን ደህና ቆያችሁ። መልካም
የሙሴን ካንን ንግግር አሚን ሙሴን ካን አልኩኝ፣ የሳሂህ ቡኻሪ ተርጓሚ ሙሴን አብዱራህማንን ሀሳብ ትጋሪያለሽ? አዎ እጋራለሁ። በእርግጥ እናንተ ከጀመራችሁ በኋላ ነው ወደ ማገባደጃ ላይ ነው የመጣሁት። ግን ያ ወደ መጨረሻ ላይ ያለውን እናንሳውና ናኪርና ሙንከር ከጠየቁት በኋላ ነፍሱ ተመልሳ ትሄዳለች የሚል ምላሽ ነው የሰጠው። ማለትም ነፍሱ ትወጣለች። ሞት ማለት ነፍስና ስጋ መለያየት ነው አለን። ነፍሱ ትወጣለች። ከዛ ደግሞ መቃብር ውስጥ ሲገባ ነፍሱ ትገባለች። ከዛ ናኪርና ሙንከር መጥተው ይጠይቁታል። ከዛ በኋላ ደግሞ እንደገና ነፍሱ ትወጣለች አለን። በዚህ ሀሳብ ትስማሚያለሽ? ይቅርታ ወንድሜ፣ ግን በዚህ ሀሳብ አልስማማም። እኔ እንደማውቀው ከሆነ እንደተማርኩት እንደተረዳሁት፣ እስኪ የተረዳሁትን ልንገርህ። በመጀመሪያ ደረጃ የሰው ልጅ 3 ቤት አለው። መጀመሪያ የተባረረው ከጀነት ነው አይደለ? ቤታችን እዚህ አይደለም። እናንተም የምታውቁት ይመስለኛል። ስለዚህ ተጀነት እንደተባረራችሁ ታውቂያለሽ? አዎ፣ መጀመሪያ አባታችን አደም እና እናታችን ሀዋ ጀነት ላይ ነበር አይደለ? ከተፈጠሩ በኋላ ይኖሩ የነበረው የሚገባ። ከዛ በኋላ ብሉ አትብሉ የተባለውን ቅጠል በልተው ከጀነት ተባረሩ። እዚህ ይሄ ዱንያ ለኛ ቅጣታችን ነው። ለምን? እነሱ ባጠፉት ጥፋት ነው ተባረው ወደ ዱንያ የመጡት። ከዛ በኋላ ነው እነሱም ልጅ መውለድ እየተስፋፋን ዛሬ ደረስ ነው። ስለዚህ ከእናንተ ወደ ዱንያ ሲመጡ ምን አላቸው? አላህ ሱብሓነሁ ወተዓላ ጥፋት አጥፍተው እንግዲህ ሰዓት ስለሌለን ነው በአጭሩ ምነግርህ እንድትረዳ። ያ ከገነት በጥፋታቸው ምክንያት ተባረናል። ስለዚህ ምድር መቀጫ ቦታ ነች፣ እየተቀጣን ነው። ገነትን የመጀመሪያው ቤታችንን በእነሱ ምክንያት አጣን ነው አጣን። ከዛ ወደ ምድር መጣን፣ ወደ ምድር። ከዛ እዚህ ምድር ላይ ስንኖር ደግሞ እናንተ ሂዱ ወደ ምድር፣ ከእናንተ ውስጥ ጥሩ ነገር ወደ ጥሩ ተመልሶ ተውበት አድርጎ ወደ እኔ መንገድ የተመለሰው ከኔ ጀነት አለ። ወደ ቤታችሁ ቅድሚያ ወደ ተባረራችሁት ቤት ትመለሳላችሁ። ከእናንተ ደግሞ ኢብሊስን ተከትሎ ደግሞ በጥፋት የቀጠለ ሰው ደግሞ መቀጫ እሳት አላችሁ። አየህ፣ ጥሩ ነገር የሰራው ወደ ቤቱ። ስለዚህ አሁን ስለዚህ ከመጀመሪያ ቤት እንዴት እንደወጣችሁ ይሄ መቀጫ ቦታችሁ እንደሆነ እሱን ተሰማማን። እሺ፣ ወደ መጀመሪያ ቤታችሁ ለመግባት ደግሞ ምን ማድረግ እንዳለባችሁ ነገርሽኝ። ፋይን። መጀመሪያ ቤታችሁ ከመመለሳችሁ በፊት አሁን የመቃብር ቅጣት ሜይ ቢ የምታውቂው ከሆነ የመጀመሪያ ቤት ሳገቢ ነው። የመጀመሪያ ቤት ወይንም ደግሞ ወደ ገነት ምገቢው ከትንሳኤ በኋላ ወይንም ከቅያማ በኋላ ነው አይደለ? ሰው ከቅያማ በኋላ ከሆነ ቅያማ ላይ ከመድረሱ በፊት ድልድይ አለ። አሁን የሞቱትና እስከ ቅያማ ድረስ ባለው መካከል ክፍተት አለ። መቃብር ውስጥ ያሉት እንደሚቀጡ ታውቂያለሽ?